ሰላም ጤና ይስጥልኝ እንደምን አላችሁ ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን በዛሬ ፕሮግራም የምነግራችሁ ለካንሰር የሚያጋልጡ ነገሮችንና እንዴት አድርጋችሁ ካንሰርን በተፈጥሯዊ መንገድ መከላከል እንደምትችሉ ነው የምነግራችሁ ዛሬ ይሄን ሐሳብ ማነሳው በተለይ በአሁን ሰዓት ላይ የተለያዩ የካንሰር ህመሞች በጣም እየተስፋፉ መጥተዋል በፊት ከምናውቃቸው ከምንሰማቸው በአሁን ሰዓት ላይ በጣም በእጥፍ እየጨመረ ካንሰር በጣም በርካታ ሰው ህይወቱን እያጣበት የተለያየ ችግር ውስጥ እየገባበት የሚገኝ አንደኛው በጣም አሳሳቢ ጉዳይ ሆኗል ይሄን ደግሞ አስቀድማችሁ ስለ ካንሰር ግንዛቤው ሊኖራችሁና ራሳችሁን ልጠብቁ ይገባል ለካንሰር እያጋለጡን ያሉ ነገሮች ምንድናቸው እንዴት አድርገን ለካንሰር እንዳንጋለጥ ራሳችንን እንጠብቅ የሚለውን ዋና ሐሳቦች በዚህ ቪዲዮ ነግራችኋለሁ አብራችሁን ቆዩ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ይሄን መረጃም ላይክ ሼር እያደረጋችሁ በርካቶች ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ በመጀመሪያ ለካንሰር የሚያጋልጡ ዋና ነገሮችን ልንገራችሁ አንደኛው ካንሰር በዘር የሚተላለፍ ችግር ነው ይሄ በደንብ መታወቅ አለበት በተለይ ከዚህ ቀደም እንግዲህ በቤተሰብ ታሪካችሁ ስር በካንሰር የተጠቃ ከነበረ በእናት በአባት እህት ወንድም አክስት አጎት በዘራችሁ ስር ከዚህ ቀደም ካንሰር የተጠቃ ከነበረ ይሄ ነገር በዘር የመሄድ እድል አለው ብዙዎች በዘር አማካኝነት ለካንሰር የሚጋለጡ አሉ እንደዚህ አይነት ነገሮችን እንዴት መከላከል እንችላለን የሚለውን በኋላ ላይ መፍትሄዎቹን እነግራችኋለሁ መጀመሪያ ግን አጋላጭ ምክንያቶቹን እንድታውቋቸው ነው መጀመሪያ አንደኛ ነገር ካንሰር በዘር ሊተላለፍ ይችላል ሌላው በእድሜ መጨመር ነው እንግዲህ በተለይ 40-50 አመት እያለፋችሁ በሚሄድበት ጊዜ አኗኗራችሁን ማታስተካክሉ ከሆነ አመጋገባችሁን ጥንቃቄ ማታደርጉ ከሆነ በአጠቃላይ ለካንሰር የመጋለጥ እድላችሁ እያደገ ነው የሚሄደው ከወጣቶች ይልቅ በተለይ እድሜ ሲጨምር በዛው ልክ ሰውነታችን ላይ የሚኖሩ ለውጦች የተለያዩ የሆርሞን ለውጦች ከእድሜ ጋር ተያይዘው የሚመጡ ነገሮች ስላሉ ለካንሰር እንደዚሁ ልንጋለጥ የምንችልባቸው መንገዶች ይኖራሉና እድሜ መጨመር በራሱ እንደ አንድ ምክንያት ይወሰዳል ሌላው ጤናማ ያልሆነ አመጋገብ ነው ይሄ በተለይ አርቲፊሻል ነገሮች ላይ ትኩረት የምታደርጉ የታሸጉ ምግቦች ይሄ አርቲፊሻል መጠጦች ላይ የለስላሳ መጠጦች ሊሆን ይችላል ጁሶች ይሄ የካርቶን የተለያዩ ታሽገው የሚሸጡ በውስጣቸው ከፍተኛ የስኳር መጠን ምግቦችም ደግሞ የቅባት የጨው መጠናቸው ከፍ ያሉ ታሽገው የሚሸጡ በአጠቃላይ ኦርጋኒክ ያልሆኑ ነገሮች ላይ ትኩረት የምታደርጉ ከሆነ አትክልቶችን ፍራፍሬዎችን ብዙ ማትመገቡ ከሆነ ወደ ቅባታማ ነገሮች የተጠባበሱ ነገሮች እንዲህ አይነት ነገር ላይ ትኩረት የምታደርጉ ከሆነ ይሄ በራሱ ጤናማ ያልሆነ አመጋገብ መከተላችሁ ለካንሰር ለተለያዩ ካንሰሮች የመጋለጥ እድላችሁ ይጨምራልና ይሄ ከአመጋገብ ጋርም ተያይዞ ካንሰር ሊከሰት እንደሚችል ልታውቁ ይገባል ሌላውና መሰረታዊ ነገር በተደጋጋሚ ለጨረር ተጋላጭ መሆን ይሄ በስራ አማካኝነት በተለይ ይሄ ከጨረር ጋር ተያይዞ ስራ የምትሰሩ ከፍተኛ ላይት ብርሃን ያለባቸው ጨረሮች ያሉባቸው እንደዚህ አይነት ስራዎችን የሚሰሩ ሰዎች ይሄ የጨረር ድግግሞሽ ለካንሰር እንዲጋለጡ እያደረገ ይገኛል ብዙዎችን ስለዚህ ይሄን በራሱ ማወቅ አለባችሁ ረጅም ጊዜ ከጨረር ጋር በተያያዘ ንክኪ ያላችሁ ግንኙነት ያላችሁ ሰዎች ለካንሰር ስለሚያጋልጥ ይሄንንም እንደዚሁ መጠንቀቅ ያስፈልጋል ሌላኛው ጤናማ ያልሆነ የሰውነት ክብደት በተለይ ይሄ ችግር አሁን ላይ ብዙዎችን ለካንሰር እየዳረገ ይገኛል ይሄ የሰውነት ውፍረትን አለመቆጣጠር ክብደትን አለመቆጣጠር ቦዲ ማስ ኢንዴክስን አለማስተካከል ከፍተኛ የስብ ክምችት ከፍተኛ የኮሌስትሮል ክምችት ሰውነት ላይ መኖር በተለይ ሆድ አካባቢ የሚከማቹ የስብ ክምችቶች በኋላ ወደ ሰውነታችን የተለያዩ ክፍሎች ውስጥ እየሄዱ ችግር ይፈጥራሉ የደም ቧንቧ ላይ የሚለጠፉ ስቦች የደም ቧንቧ እንዲጠቡ ያደርጋል ሰውነት ላይ በአጠቃላይ ክብደት ስንጨምር ውፍረት ስንጨምር ስባችን በጣም እየጨመረ ሲሄድ የተለያዩ የሆርሞን ችግሮች ያመጣል ከነዚህ ጋር ተደማምሮ ለካንሰር የመጋለጥ እድላችን በከፍተኛ ሁኔታ ይጨምራል ስለዚህ ይሄ ክብደትን ማስተካከል በጣም ያስፈልጋል ውፍረት አላስፈላጊ ውፍረት በተለይ ከጊዜ በኋላ
የመጣው ውፍረት ከሆነ አንዳንዴ ከልጅነት ጀምሮ አብሮን የሚያድጉ ውፍረት አለ። ነገር ግን በፊት ኖርማል አቋም የነበረን ከጊዜ በኋላ ከዚህ ከአመጋገብ ከአኗኗር ጋር ተያይዞ የመጣ ለውጥና የመጣ ከፍተኛ ክብደት ካለ እሱ ጤናማ ስላልሆነ ለካንሰር ሊያጋልጠን ይችላል። ሌላኛው ደግሞ ለተለያዩ ኬሚካሎች በተደጋጋሚ መጋለጥ ይሄ ልክ እንደ ጨረሩ ሁሉ ይሄ ኬሚካል የሚቀምሙ ሰዎች ከተለያዩ ኬሚካሎች ጋር ውህዶች ጋር እንዲህ ንክኪ ያላቸው ሰዎች ለካንሰር የመጋለጥ እድላቸው በከፍተኛ ሁኔታ ይጨምራል። እንደዚህ አይነት ስራዎችን የምትሰሩ ሰዎችም ጥንቃቄ ማድረግ አለባችሁ። ከተለያዩ ኬሚካሎች ጋር የምትነካኩ በተደጋጋሚ ያን ኬሚካል የመነካካት የማሽተት እንደዚህ ነገሮች ውስጥ የምትገቡ ካላችሁ ይሄ ለካንሰር ስለሚያጋልጥ በጣም ጥንቃቄ ያስፈልጋል። ሌላኛው በመጨረሻ መነግራችሁ ከአጋላጭ ምክንያቶች ሱሶች ናቸው። በተለይ ሲጋራ ማጨስ። ይሄ ሲጋራ ለረጅም ጊዜ ማጨስ ከሳምባ ካንሰር፣ ከጉሮሮ ካንሰር፣ ከተለያዩ ነገሮች ጋር ተያይዞ እጅግ በጣም ከፍተኛ ጉዳት ያመጣብናል። እንደዚህ አይነት ከሲጋራ ከተለያዩ ከመጠጥ ጋር የተያያዙ ሱሶችም እንደ አጋላጭ ሊሆኑ ይችላሉ። ታዲያ መፍትሄው ምንድነው? በተለይ እኔ ከመፍትሄዎቹ ጋር የምነግራችሁ አስቀድማችሁ ካንሰርን እንዴት አድርጋችሁ በተፈጥሯዊ መንገድ መከላከል ትችላላችሁ የሚለውን ልንገራችሁ። አንደኛ አሁን ይሄ ከላይ ያየናቸውን ነገሮች በጤናማ መንገድ መተርጎም ነው። ለምሳሌ ጤናማ ያልሆነ አመጋገብ ለካንሰር ያጋልጣል ከተባለ መፍትሄው ምንድነው? ጤናማ አመጋገብ መከተል ማለት ነው። አትክልቶችን፣ ፍራፍሬዎችን በደንብ መመገብ፣ ይሄ አርቲፊሻል ነገሮችን መቀነስ፣ የታሸጉ ምግቦች መቀነስ፣ ስኳር፣ ጨው፣ ቅባት ነገሮችን መቀነስና ጤናማ አመጋገብ መከተል አንደኛው ለካንሰርም እንዳንጋለጥ በአጠቃላይ ለጤናችንም በጣም መሰረታዊው ነገር ነው። ሌላኛው ክብደትን መቆጣጠር ብያቸዋለሁ። አላስፈላጊ ውፍረት ለካንሰር የሚያጋልጥ ከሆነ በተቃራኒው የአካል ብቃት እንቅስቃሴ እየሰራን ክብደታችንን መቆጣጠር ማስተካከል ያስፈልጋል። ይሄ ለጨረር ለኬሚካሎች ተጋላጭ የምትሆኑም ሰዎች በተቻላችሁ አቅም ይሄን ችግር ለመቅረፍ ከእንደዚህ አይነት ስራ ለመውጣትና ከኬሚካል ከጨረር ጋር ያላችሁን ግንኙነት ራቅ ማድረግ ያስፈልጋል። ከዛ ባለፈ ካንሰር ተከላካይ ምግቦችን መመገብ ለምሳሌ ልክ እንደ ነጭ ሽንኩርት፣ ዝንጅብል፣ እርድ፣ ሚጥሚጣ እንደዚህ አይነት ምግቦችን አመጋገባችሁ ስር ማካተት ያስፈልጋል። እነዚህ ጸረ ካንሰር ምግቦች ናቸው። ለካንሰር ያለንን ተጋላጭነት ይቀንሳሉ። ካንሰር ሴሎች ሰውነታችን ላይ እንዳይነቃቁ ያደርጋሉ። ነጭ ሽንኩርት፣ ዝንጅብል፣ እርድ እንዲህ አይነት ምግቦች በጣም ጠቃሚና አስፈላጊ ናቸው። እነዚህን አመጋገባችሁ ስር ብታካትቱ መልካም ነው። እንደ አጠቃላይ ስለ ካንሰር ይሄን መሰረታዊ ሐሳብ መገንዘብ ያስፈልጋል። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ለሌሎችም አጋሩ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ